አረ ኢትዮጵያ ቤተ ክርስቲያን ተኝታለች። አሁን የተኙት እንዲነቁ ነው። እኒህ ታላቅ አባት ተነስ የተኛህ ንቃ ቢሉ ነው የተነሱት። ደወል ነው ይሄ ደውለውልና። ስለዚህ የኢትዮጵያ ሕዝብ ይሄ ታላቅ አባት የመሰረቱን ምልክቱን ተነስቷልና እሱን ተከትላ ቤተ ክርስቲያን በየአድባራቱ ያሉት ሁሉ በአዲስ አበባ ያሉት ሁሉ ይህን የመሰለ ስራ ቢሰሩ ወንጌል በስራ ተተረጎመ። የትኛው መምህር ትርጓሜያቸውን በስራ ተረጎሙ። ከባህር ማዶ የመጡት ተስዓቱ ቅዱሳን ሃሌሉያ ሃሌሉያ እንዘ ትብል የበበት ኢትዮጵያ ይህንን የዘመሩ እነዚያ ከባህር ማዶ የመጡት ወደ ኢትዮጵያ እኛ አይደለንም እኮ እኛ ኢትዮጵያ ከክርስቶስ ልደት በፊት የነበሩት ፈላስፎቹ እንደነ ሆሜር ያሉት አቤት የነሱን ያህል ፍቅር ቢኖረን ኑሮ የነሱን ያህል ታሪክ ተራኪነት ብንሆን ኑሮ አቤት ኢትዮጵያ ምን ትሆን ነበር። ነገር ግን አሁን ስለ እኒህ አባት ስለ መምህር ገብረ ኪዳን ለመተረክ ጊዜም ይሄ የተሰበሰበው ሕዝብ ቢተርክም ጊዜ የለው። ቅዱስ ጳውሎስ ወደ ኢትዮጵያ የመጡት ተስዓቱ ቅዱሳን ሃሌሉያ ሃሌሉያ እንዘ ትብል የበበት ኢትዮጵያ የበበት እልል በሉ። አሁንም እነሱ ካሉ እናንተም እልል። ኢትዮጵያ የአንድነት የፍቅር አገር መሆኗን አንድ ኢትዮጵያዊ ወይም አንድ አስተማሪ ወይም ምን አይደለም። ሆሜር ኢትዮጵያውያን የአንድነት የሰላም ባህሩን ተንተርሳ የምትኖር ይላል እናቴ ደስ ሲል። ባህር ተንተርሳ የምትኖር ኢትዮጵያ። አሁን እኔ ይቅርታ አድርጉልኝ ለብፁዕ አባታችን ለገሌ አላልኩም ጊዜ ለመቆጠብ ብዬ ጎሽ ትላለች ይላሉ። እናትም ወንድምም ጥሩ ስንሰራ ነው ጎሽ የሚለን። አቶ ጎሹ ጎሽ ብለናል። ጎሽ የሚል ቋንቋ ለመጥፎ ተተርጉሞ ለመጥፎም ተጠቅመን አናውቅም። ኢትዮጵያውያን ጎሽ የኔ ወንድም ጎሽ የኔ አባት እግዚአብሔር እድሜና ጤና ይስጣችሁ። በእውነቱ እኔ ልቤ በጣም እጅግ ከምናገረው በላይ አመስግኗል። ይሄ ነው ኢትዮጵያውያን አንድ ሆነን ነው የነበርነው። በአንድነት ነው ተከብረን የኖርነው። እንዲያውም ፈረንጆቹ አሁንማ ከገነት የተሰደዱ ኢትዮጵያውያን ይሉናል። ስደተኞች በዚህ በፈረንጁ ሀገር ከገነት የተሰደዱ ኢትዮጵያውያን ገነትን አዳም ሲሰጠው ኮትኮታት ተከባከባት ተኛባት አላለ። እኛ ግን ዝም ብለን እያከክንም ተኝተንባታል። ለምን? እንደዚህ እንደ ሊቁ እንደ ታላቁ አባት መምህር ገብረ ኪዳን እንደሳቸው ተነስተን ሁላችንም ብንሰራ ኢትዮጵያ ገነት ናት። ስለ ጌዲዮንና ስለ ሶምሶን እንዳልተርክ ጊዜ የለኝም ነው ያለ። ጊዜም የለም። ይሄ የተሰበሰበው ጉባኤ ቢተርክ ጊዜም የለም። እኒህ ታላቅ መምህር ሉቃስ ሆነው ነው የተገኙልን። ቅዱስ ጳውሎስ ባለመድኃኒቱን ሉቃስን ቅዱስ ጳውሎስ መርጦ ከሁሉም በላይ
ባለመድኃኒቱን ሉቃስን ላኩልኝ፣ ይዛችሁልኝ አምጡኝ አለ። ኢትዮጵያ እንዲህ ያለ አባት በእውነቱ በእኔ ሀሳብ የሚወጣ የሚወርድ ባለፈውም በአዲስ አበባ በኢትዮጵያ አረ ኢትዮጵያ ቤተ ክርስቲያን ተኝታለች። አሁን የተኙት እንዲነቁ ነው። እኒህ ታላቅ አባት ተነስ የተኛህ ንቃ ቢሉ ነው የተነሱት። ደወል ነው ይሄ ደውለውልናል። እና ቅዱስ ጳውሎስ ከሁሉም ደቀ መዛሙርት ባለመድኃኒቱን ሉቃስን ላእዛችሁልኝ። ስለዚህ የኢትዮጵያ ሕዝብ ይሄ ታላቅ አባት የመሰረቱን ምልክቱን ተነስቷልና እሱን ተከትላ ቤተ ክርስቲያን በየአድባራቱ ያሉት ሁሉ በአዲስ አበባ ያሉት ሁሉ ይህን የመሰለ ስራ ቢሰሩ ወንጌል በስራ ተተረጎመ። እኒህ የትርጓሜው መምህር ትርጓሜያቸውን በስራ ተረጎሙ። ስራ ተተረጎሙ። ዋሽንግተን ዲሲ ያለው ታላላቅ ሆስፒታል የቤተ ክርስቲያን ሆስፒታል ነው። እኔ አልናገርማ የማን ቤተ ክርስቲያን እንደሆነ፣ ግን ያ በዚያ ብቻ ስራውን አማኞቹን እየመራ ነው። እኛ ስራ ከሌለን እንዲያው ቃል ብቻ ዋጋ የለውም። ይህ ታላቅ አባት ወንጌል ትርጓሜውን በስራ ላይ አውሏል። ታምሜ አልጠየቃችሁኝም እና የሚለውን ቅድም አባታችን አስተምረው ተናግረው ታምሜ አልጠየቃችሁኝም የሚለውን በስራ ላይ አውለውታል። አሁንም የዛሬ እልል የምንልበት ቀን ነው የሰጠን። ከባህር ማዶ የመጡት ተስዓቱ ቅዱሳን ሃሌሉያ ሃሌሉያ እንዘ ትብል የበበት ኢትዮጵያ፣ ይህንን የዘመሩ እነዚያ ከባህር ማዶ የመጡት ወደ ኢትዮጵያ የመጡት ተስዓቱ ቅዱሳን ሃሌሉያ ሃሌሉያ እንዘ ትብል የበበት ኢትዮጵያ። የበበት እልል በሉ። አሁንም እነሱ ካሉ እናንተም እልል። ኢትዮጵያ የአንድነት የፍቅር አገር መሆኗን አንድ ኢትዮጵያዊ ወይም አንድ አስተማሪ ወይም ምን አይደለም። ሆሜር ኢትዮጵያውያን የአንድነት የሰላም ባህሩን ተንተርሳ የምትኖር ይላል እናቴ ደስ ሲል፣ ባህር ተንተርሳ የምትኖር ኢትዮጵያ። አሁን እኔ ይቅርታ አድርጉልኝ ለብፁዕ አባታችን ለገሌ አላልኩም፣ ጊዜ ለመቆጠብ ብዬ ጎሽ ትላለች ይላል። እናትም ወንድምም ጥሩ ስንሰራ ነው ጎሽ የሚለን። አቶ ጎሹ ጎሽ ብለናል። ጎሽ የሚል ቋንቋ ለመጥፎ ተተርጉሞ ለመጥፎም ተጠቅመን አናውቅም። ኢትዮጵያውያን ጎሽ የኔ ወንድም ጎሽ የኔ አባት፣ እግዚአብሔር እድሜና ጤና ይስጣችሁ። በእውነቱ እኔ ልቤ በጣም እጅግ ከምናገረው በላይ አመስግኗል። ይሄ ነው ኢትዮጵያውያን አንድ ሆነን ነው የነበርነው። በአንድነት ነው ተከብረን የኖርነው። እንዲያውም ፈረንጆቹ አሁንማ ከገነት የተሰደዱ ኢትዮጵያውያን ይሉናል። ስደተኞች በዚህ በፈረንጁ ሀገር ከገነት የተሰደዱ ኢትዮጵያውያን ገነትን አዳም ሲሰጠው ኮትኮታት፣ ተከባከባት፣ ተኛባት አላለም። እኛ ግን ዝም ብለን እያከክንም ተኝተንባታል።
ለምን እንደዚህ እንደ ሊቁ እንደ ታላቁ አባት መምህር ገብረ ኪዳን እንደነሱ እንደሳቸው ተነስተን ሁላችንም ብንሰራ ኢትዮጵያ ገነት ናት። ሀገራችን ገነት ናት። እባካችሁ ከገነት የተሰደዱ ኢትዮጵያውያን ይሉላል በስደት ያሉትን ኢትዮጵያ እባካችሁ ኢትዮጵያ ለሁሉም የምትበቃ በፍቅር ደግሞ ድል አድርገን የኖርነ በአንድነት ድል አድርገን የኖርነ ሁሉን ያሸነፍነ አሸናፊ። ስለዚህ እግዚአብሔር ለእኒህ ታላቅ አባት አጨብጭቡልኝ። እንደው ገለል ላይ በዚያ በሉቃስ ወንጌል በወንበዴዎች እጅ ተደብድቦ የወደቀውን ሁሉም ገለል እያደረገ አይቶት አለፈ። አንዱ ግን ተነስቶ ዘይት አፍሶ ቀብቶ በአህያው ጭኖ ወደ ቤቱ ወሰደው ይላል። የትኛው ነው መልካም ያደረገ? ይህ አባት ነው ዛሬ መልካም ያደረገ። እንዲያው ወርቆ ኢትዮጵያውያን በከንፈራቸው ነው የሚያክሙ ይላል። አንድ ዴቪድ ስቶክ የሚባል ቅድስት ሥላሴ ነበር ማለት አለግን የኛ ኢትዮጵያውያን የሚያክሙ በከንፈራቸው ነው። ይህን ተርክና እናንተ በከንፈራቸው አታክሙ። እንዲሁም ብሎ መሄድ አይጠቅምም። በስራ ላይ ቤተ ክርስቲያን ወንጌልን በስራ ላይ ታው አባታችን እናቴ መምህር ገብረ ኪዳን ወንጌልን በስራ ላይ ስላዋሉ ተሳቱ ቅዱሳን ዘማሪዎቹ እልል እንዳሉት እኛም እልል ብለናል። እግዚአብሔር ይህን እልልታ ለደስታ ፍጹም ደስታ ያድርግልን። በዓለም ያለ ኢትዮጵያውያን በዓለም ያሉ ሁሉም በ10 ዓመት ሳይሆን በ5 ዓመት ወዲያው ዓመቱ ሳይደርስ ይጨርሱታል። በዓለም ያላችሁ አደራ ይህንን በ10 ዓመት ሳይሆን በ5 ዓመት ጨርሱት። የሰላም አምላክ ለሀገራችን ለኢትዮጵያ ሰላምን፣ አንድነትን፣ ፍቅርን ይስጥልን። የሰላም አምላክ ሰላሙን ይላክልን። አሜን።